السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. يتكبراتوا وندموتشي أهتوتشي زي نيل الآمال في علم الحال كتسنيو كتاب كثل هلتن يمنا كرولاتكنا ميهونو مالسنا ሁላችንም አላህ Subhanahu Wa Ta'ala ከሚጠቀሙት ያደርጋል። ዕውቀት ብርሃን ነው። ሁላችንም በዚህ በብርሃናዊ ጉዞ ላይ መጠናከር አለብን። ዒልሙል ሐል ባለፈ ላይ እንደገለጽነው ሁሉም ሰው ሊማረው የሚገባ አሁኑ ባለበት ሁኔታ ላይ ሊማረው የሚገባ ከተማረ በኋላ ሊያስተምረው የሚገባ ኪታብ ስለሆነ ሁሉም ሰው ቁርአን የቀራውም ሆነ ቁርአንም ያልቀራው በገጠርም ሆነ በከተማ ያለ በየትኛውም የሥራ ምድብ ላይ ሊኖር ይችላል። ይሄንን ኪታብን ወይም ይሄንን ኪታብ የሚመስል የሆነ ሌላንም አስፈላጊ የሆኑ ነጥቦችን ያቀፈ ኪታብ ከሆነ ያንን ኪታብ መማሩ ግዴታና ዋጅብ ነው የሚሆነው ማለት ነው። ነገሮችን አራክሰን ማለፍ የለብንም። ብዙ ጊዜ ሰዎች መስጉል ቢዚ መሆን የሚፈልጉት በጨዋታ ላይ ነው አይደለም። የሆነ ጨዋታ የሆነ ሸሪዓ የሚጋጭ ነገር ቢኖርበትም ባይኖርበትም ውስጡ ላይ ሰው በዛ ነው መጠመድ የፈለገው። ነገር ግን ለአኺራችን የሚጠቅመን ነገር ላይ ከሆነ መጠናከር አልፈለገም። ይሄ ደግሞ ከፍተኛ ጉዳት ስለሆነ ለሁለቱም ሀገር ለስኬት የሚያበቃን ነገር ላይ መጠናከር ከኛ የሚገባ ነው የሚሆነው። قال المؤلف رحمه الله ምን አሉ? ሌላኛው በአላህ ስለማመን ጉዳይ ተናል። ከዛ ምን አሉ? ወልኢማኑ ሌላኛው ማመን ቢመላኢከቲሂ በመለኮች ማመን ግዴታ ነው ሲባል ቢአንሁም እነርሱ ዒባዱን ሙክረሙና የተከበሩ የአላህ ባሮች ናቸው ብለን ማመን ነው አሉ። በመለኮች ማመን አለብን ሲባል እንዴት አድርገን ነው በመለካ የምናምን ሲባል ከዛ ውስጥ አንዱ ምን አሉ? ቢአንሁም ዒባዱን ሙክረሙን የተከበሩ የአላህ ባሮች ናቸው። ላ يعصون الله አላህን ማይወነጅሉ ማ አመረሁም በሚያዛቸው ነገር ወየፈዓሉነ ይሰራሉ ማ ይኡመሩን ረቡና ተባረከ ወተዓላ የሚያዛቸውን ነገር በሙሉ የሚፈጽሙ የሚሰሩ አላህን አይወነጅሉም ብለን የአላህን መላእክቶች በዚህ መንገድ ልናምን ይገባል። خلقهم الله الله ፈጥሯቸዋል من نور ከብርሃን ነው የፈጠራቸው ነው። ከዚህ ከሁለት ነጥቦች የምንረዳው አንድ ነገር አለ ወንድምና እህቶቼ። አንደኛ አላህን አይወነጅሉም፣ ሁለተኛ የፈጠራቸው ከብርሃን ነው ሲባል ኢብሊስ የተፈጠረው ከብርሃን ሳይሆን ከእሳት መሆኑንና እሱ ደግሞ ከመላእክቶች ጭምር እንዳልሆነ አላህን ስለወነጀለ አንዳንድ ሰው ምን የሚል ግለሰብ አለ ሱብሃንአላህ ኢብሊስ የሚባለው የጅን ቡድን ነው። ነገር ግን ያ ጅን ደግሞ እሱ ያለበት ረድፍ ደግሞ ከመላእክቶች ጭምር ነበሩ ብሎ ኪታብ ላይ ሁሉ ጽፎ የሚናገር አካል አለ ማለት ነው። እስኪ ይሄን የሚለው ማን ነው? ይሄ ያለ ምንም መረጃ መናገር ለምን አላህ ቁርአን ላይ لا يعصون الله ما أمرهم ويفعلون ما يؤمرون ብሎ አላህን እንደማያምፁ አላህ የሚያዛቸውን ነገር ሁሉ እንደሚፈጽሙ እንደሚሰሩ አላህ ገልጿል። ስለዚህ ከዚህ አንፃር ኢብሊስን ከመላእክት ጭምር መመደብ ግልጽ የሆነ ሐሰት ነው ማለት ነው። ለይሱ አይደሉም ذكورን ወንዶች አይደሉም ወላ ኢናተን ሴትም አይደሉም ወላ ያእኩሉን አይበሉም ወላ يشربون አይጠጡም ወላ ينامون አይተኙም ወላ يتناكحون ጋብቻ ያደርጉም ወላ يتوالدون የሚዋለዱም አይደሉም አሉ። نعم ጅኖች የተፈጠሩ ከእሳት ነው። ለምን ነብያችን ተናግረዋል ሰለላሁ ዐለይሂ ወሰለም وخلق الجن من مارج من نار ተብሏል። አጋናት የተፈጠረው ጥርት ካለ ከፍም እሳት ነው ተብሏል እና እነሱ ከብርሃን አይደለም ማለት ነው። በዚህ መንገድ ነው በመለኮች ልናምን የሚገባን ባጭሩ። ሁለተኛ
አው ሶስተኛ ከስድስት ኢማኖች ማለት ነው ወልኢማኑ ቢኩቱቢሂ በመጽሐፍቶች ማመን አይ ቢልኩቱቢ ሰማዊየቲ ከሰማይ በተወረዱ መጽሐፍቶች አልሙንዘለቲ የተወረዱ የሆነ አላ ሩሱሊሂ በመላእክተኞች ላይና በሩሱሎች ላይ በተወረዱት ከሰማይ በመጡ መጽሐፍቶች ከሰማይ እንደመጡ ልናምን ይገባል። አጠቃላይ 104 ኪታቦች እንደመጡ ልናምን ይገባል። አራቶቹን በዝርዝር ለነማን ጭምር እንደሆኑ ማወቅ አለብን። እዚህ ጋር ወአሽሃሩሃ አሉ ከነኚህ ከ104 መጽሐፍ በጣም ዕውቆቹ ሰዎች ሁሉ የሚያውቃቸው መሽሁሮቹ አሽሃሮቹ አራት ናቸው። አልቁርአኑ ቁርአን ነው ለነብዩ የተሰጠው ሰለላሁ ዐለይሂ ወሰለም ወተውራቱ ለነብዩላህ ሙሳ ወልኢንጂሉ ለነብዩላህ ዒሳ ወዘቡሩ ለነብዩላህ ዳውድ ማለት ነው። በዚህ መንገድ ልናምን ይገባል ነው። ሌላኛ ወልኢማኑ ቢሩሱሊሂ በሩሱሎች እንመን አይ አንቢያኢሂ በነብያቶች እንመን ማን ካነ ረሱላን መልእክተኛም በሆነው በአዲስ ህግም በተላከው ወመን ለም የኩን ረሱላን በአዲስ ህግም ባልተላከው ለምን ነብይ ሲባል ምን አለ ማለት ነው በአዲስ መጽሐፍ የሚላክ አለ በአዲስ መጽሐፍ ደግሞ ማይላክ አለ በቀደምት ባለፈው የነብይ ህግና ደንብ መሰረት እንዲያስተምር አላህ የሚልከው ነብይ አለ በሱ በሁለቱ ማለት ነው እና ፈነብዩ ነብይ የሚባለው غير الرسول الرسول ያልሆነው ልባርጉ ነብይ ሆኖ ረሱል ያልሆነ አለ ነብይም ረሱልም ይሆናል ማለት ነው እና ፈነብዩ غير الرسول ረሱል ያልሆነው ነብይ የሚባለው هو انسان እሱ ሰው ነው اوحى الله اليه الله ወደሱ ወህይን ያመጣለት የሆነ باتباع በመከተል شرع الرسول الذي قبله ከርሱ በፊት ባለው የመልእክተኛው ሸሪዓ እንዲከተል አንድ በሉ እንዲከተልና ወኡሚረ ቢተብሊغه እንዲያደርሰው ያን የሚከተለው መጽሐፍ ለሰዎች እንዲያስተምረው ለተላከበት ማህበረሰብ እንዲያስተምር እንዲያሳውቅ የታዘዘ ነብይ ሆኖ ረሱል ያልሆነው ይሄ ነው። ዘባር ወዳጆቼ አላህ ወህይን ያመጣለት ነው አይደል የተባለው ያ ደግሞ ቀደም ባለው የረሱሉ ሸሪዓና ህግ ላይ እንዲከተልና ወኡሚረ ቢተብሊغه እንዲያስተላልፍ እንዲያስተምር የታዘዘው ነው። ሁለተኛውና ነብይና ረሱል የሚባለው ወአመን ነብዩ ረሱል አለ ነብይም ረሱል የሚባለው فهو انسان እሱ ሰው ነው نعم ነብይም ሆኖ ረሱል ያልሆነው ሰው ነው አጋንንትም አይደለም መላእክም አይደለም እና አውሐ አላሁ ኢለይሂ ቢሸሪዕ ጀዲድ ይሄን የሚለየው ቢሸሪዕ ጀዲድ በአዲስ ሸሪዓ ቀድሞ በተላከው ነብይ ህግ አይደለም ያንን የሚሽር ህግን በመቀበል ነው አዲስ የሆነ ሸሪዓ ወኡሚረ ቢተብሊغه እንዲያደርስ እንዲያስተምር ታዟል ልዩነታቸው አንድ ቦታ ብቻ ነው እሱም ምንድነው ያ ጀማዓ ምንድነው ከተባለ ያም ቢሸሪዕን ጀዲድ በአዲስ ሸሪዓ መላፋይና ከላይ ደግሞ ምንድነው ያለው ቢትባዒ ሸርዕ الرسول الذي قبله ከርሱ በፊት ባለው በተላከው መልእክተኛ ሸሪዓ እንዲከተል የሚለው ይለያቸዋል እንጂ ሁለቱም እንዲያስተምሩ ታዘዘ። አንዳንድ ሰው ምን ይላል አዲስ ሸሪዓ የማይሰጠው ነብይ ወኢለም ዑመር ቢተብሊغه እንዳው አላህ እንኳን ወይም አላህ ለተላከበት ማህበረሰብ እንዲያስተምር ባይታዘዝም እያለ የሚናገር አለ ነብይ ሆኖ እንዲያስተምር ማይታዘዝ አይገርምም ታዲያ አላህ የላከው ስም ወደ ማን ነው አልተላከም ግለሰብ አለቀ خلاص ነብይ ነው አይደል ስለዚህ ከሰማይ ወህይ የሚመጣለ ግለሰብ ነው ይሄ ከሆነ ከሰማይ የሚነገረውን ህግና ደንብ እንዲያስተምር አላህ ያዘዋል ማለት ነው ልዩነታቸው አዲስን ሸሪዓ በመቀበል ብቻ ነው ከዛ ምናሉ ወአወሉ ረሱልላህ ከአላህ መልእክተኞች የመጀመሪያው ሰይዱና አደም አለይሂ ሰላም አባታችን አደም ናቸው የመጀመሪያው መልእክተኛ የመጀመሪያው ረሱል ማለት ነው አንዳንድ ሰው ከኑህ ነው የሚጀምረው አይደለ አደምና ኢድሪስ እነሺት ያን በሱ ቤት ተራሶች ናቸው ነብይ አይደሉም ማለት ነው ይሄ ግልጽ የሆነ
ስህተት ነው መረጃም የዑለሞችን ጋር አቋም የሚጋጭ ሆነ ህግ ነው ወአኺሩሁም መጨረሻዎቻቸው ወአፍضلهم በላጫቸውም ሰይዱና ሙሐመዱን ሰለላሁ ዐለይሂ ወሰለም የኛ አይነታ ነብዩ ሙሐመድ ናቸው አሉ አሁን ደግሞ ይሄንን ከነገረን በኋላ ስለምን ሊያወራ ነው የነቢያትን መገለጫ ምን አሉ ወኩሉል አንቢያኢ ያሉ ነቢያቶች በሙሉ ሙስሊሞች ናቸው አሉ وهم النرس أفضل مخلوقات الله كالله فطران بلاج ናቸው ነቢያቶች ከየትኛውም ፍጡራን ይበልጣሉ በጥቅል ማለት ነው በዝርዝርም ቢሆን አላህ ነብይ አርጎ የላካቸው ከየትኛውም ፍጡራን ይበልጣሉ ማለት ነው ጀመለሁሙላሁ አላህ አሳምሯቸዋል ቢልአኽላቂል ሐሰነቲ በጥሩ ስነ ምግባር ወሲፋቲል ሐሚደቲ መስጉንም በሆነ መገለጫ فهم ነቢያቶች መውሱፉና ይገለጻሉ ቢስዲቅ በእውነተኝነት ነብይ ሆኖ የሚዋሽ ነብይ የለም ማለት ነው ለባርጉ ወልአማና በታማኝነት ነብይ ሆኖ ሰዎችን የሚያታልል የሚያጭበረብር ነብይ የለም ወልፈጣና ፈጣናቸው ነብይ ሆኖ ግንዛቤው ደካማ የሆነ የለም ወልዒፋ ጥብቅናቸው ነብይ ሆኖ ዝሙት የሚሰራ ነብይ ሆኖ ሽርክ የሚሰራ የለም ወሸጃዓ ጀግኖች ናቸው ነብይ ሆኖ የሚፈራ ነብይ የለም ማለት فيستحيل عليهم الكذب በእነርሱ ላይ ውሸት የሚባል ነገር አያመችባቸውም ሙስተሂል ነው አሉ ለነሰው ኢብራሂምን 3 ጊዜ ዋሽተዋል እያለ የሚወራው አለ ዋሽተዋል የሚለው ሰው እየዋሸ መሆኑን ማወቅ አለበት ምክንያቱም እንደኛ ሐዲሱ ይሄን በተመለከተ የመጣው ሐዲስ ضعيف ነው ያሉ ዑለሞች አሉ እልፍስል ደግሞ ሐዲሱ ትክክል ነው ያሉ ዑለማዎች ትክክለኛው ትርጉሙ እነሱ ውጫዊ የንግግር ይዘቱን ስናየው ውሸት የሚመስል ነገር ግን ተጨባጩ ግን ሐቅ ነው ብለው ገልጸውታል እንጂ ይሄንን ይዞ የሙል ቂያማ ዋሽቻለሁና ነፍሲ ይላሉ እያለ የሚናገር ሰው አለ ማለት ነው ይሄ ገሪብ ነገር ነው አላህ ነብይ አርጎ የላከውን ግለሰብ በዚህ መንገድ አንዴ 3 ዋሽቷል 2 ዋሽቷል እያሉ ራሱ መናገሩ ይሄ ክብራቸውን መግፋት ነው የሚሆነው ማለት ነው እንኳን 3 አይደለም አንድ ሰው ከዋሸ ከዛ በኋላ የሚያምነው ሰው የለም አይደለ ከ3 አይደለም አንድ ከዋሸና 2 ከዋሸ በተለይ ከሰማይ ወህይ ይመጣልኝ የሚል ማለት ነው ይሄ ከፍተኛ የሆነ አደጋ ነው ኢባደላህ ለባርጉ ሌላኛ ወልኺያነቱ እንደዛውም ደግሞ ሰዎችንም ማታለል አያመችባቸውም ወልበላደቱ ደደብነትም አያመችባቸውም አይ ضعف الفهم የግንዛቤ ጥበት አያመችባቸውም فويستحيل عليهم الرذالة በእነርሱ ላይ ልክስክስነት አያመችባቸውም ይሄ ማለት ምንድነው ለምሳሌ ወደ ፍላይ ምናለ فليس فيهم በውስጣቸው የለም አሉ من يختلس النظر እይታን የሚያተኩር الى النساء الاجنبيات بشهوه مثلا ለምሳሌ በስሜቱ ወደ ባዳ ሴቶች እየተደበቀ የሚከታተል የሚመለከት ነብይ አልነበረም ይሄ አንድ ርክሰተም ስለሆነ ማለት ነው ይሄ በእነርሱ ላይ አያመችባቸው ማንኛውም ሰው በነብዩላህ ዳውድ ላይ ናም የሚዋሻ አካል አለ ማለት ነው የሆነ የጦር መሪያቸውን ሚስታከረው ነበር ከዛ በኋላ ተደብቀው ውሃ ምናምን ልቀዳ ስትሄድ የተሸሸጉና የተደበቁ መሃል መንገድ ላይ የዋት ነበረ ከዛ ባለቤቷን ካስገደሉ በኋላ አግብተዋታል ብለው የሚዋሩ አንዳንድ ቂሎች አሉ ይሄ በጣም የነብያትን ክብር በትልቁ መግፋት ነው የሚሆነው አደገኛ ቃል ነው ማለት ነው ሌላኛ ወይስተሂሉ عليهم السفاهه ሞኝነትና ቂልነት አያመችባቸውም فليس فيهم በውስጣቸው የለም من يقول የሚል الفاظ شنيعه መጥፎ የሆኑ ቃላትን የሚናገር የለም ተስተቅቢሁሃ النفس ነፍስያችን የምትጸየፈውን ቃል ማለት ነው ويستحيل عليهم الجبن ሌላኛው ፍርሃትም አያመችባቸውም ማለት የሚፈራ ነብይ አልነበረም ሁሉም ግንባር ቀደም ሆኖ ለጦርም ሆነ ለምንኛው ጉዳይ ግንባር ቀደም ሆኖ በሙሉ ትጥቅ ወደ ጦር ሜዳ የሚተም ነብይ ነው ሁሉም ማለት ነው እንጂ የሚፈራ ነብይ የሚሸሽ ነብይ አልነበረም وكل ما ينفر ከሚያሸሽም ነገር ሁሉ ጥብቅ ናቸው عن قبول الدعوه ጥሪያቸውን ከመቀበል ዳዕዋቸውን ከመቀበል
የሚያሸሽ ነገር በእነሱ ላይ ከመገኘት ጠብቅናቸው ለምሳሌ ከሰውነታቸው ትል እንደመርገፍ ዝንጀሮ መምሰልና ሌሎች ነገሮችን ይመስል فليس من على فيهم በውስጣቸው የለም من هو የሆነ بسيع المنظر ሲያውት የሚያስተላ ነብይ የለም يشبه القرود ዝንጀሮ የሚመስል አንዳንዱ بعد الجهلاء አንዳንድ ቄሎች ምን የሚሉ ሰዎች አሉ የሰው ልጅ መሰረቱ ዝንጀሮ ነውና ብለው የአላህ ነብይ አደምንም ዝንጀሮ አድርገዋቸው ቁጭ አሉ ይሄ ግልጽ የሆነ ክህደት ነው ቁርአን ላይ لقد خلقنا الانسان في احسن تقويم በተስተካከለ ቁመና ላይ በእርግጥም የሰው ልጅ ፈጠር ነው እኮ ነው የሚለው አላህ ዝንጀሮ ነው ምናምን ከየት አመጣው እንደዚህ የሚለው ሱብሃንአላህ ولا من خرج منه الدود تلم ከሰውነቱ የሚረግፍ ነብይ አልነበረም ማለት ነው ሌላኛ ይሄንን ተለም በተመለከተ በነብዩላህ አዩብ ላይ ያለን ሰው እየጨማመረ ይወራል 18 አመት ታመዋል ትክክል ነው አይደለ ከዛ ደግሞ አላህ አፊ ያደርጓቸዋል ነገር ግን 18 አመት ታመዋል ሲባሉ አንዳንድ ጃሂሎች ምን ጨመሩ ተለም ሰውነታቸው አካላቸው ተልቶ ትል እየተንጠባጠበ ሲሄድ አንቺ ትል ለምንድነው ከሰውነት የምትንጠባጠቢው አላህ የሰጠሽን ርዝቅ በእንጂ ብለው እየለቀሙት ወደ ኪሳቸው ያስገቡታል ትልን ብለው የአላህን ነብዩላህ አዩብን ይዘልፏቸዋል ታዲያ ይሄን ካወራ በኋላ ምንድነው የሚለው ተመልከቱ ይሄን ትዕግስት ይላል حرام ነው ከመሰረቱ እንደዚህ ማረጉ ወታኔን ደግሞ ይሄ ዳዋን ማንንም ሰው በዚህ መንገድ የሆነን ሰው ዳዋን የሚሰማው ሰው የለም አላህ ነብያትን በዚህ መንገድ አድርጎ አላካቸው ስብዕናቸው ውበታቸውና ገጽታቸው የተሟላ አድርጎ ነው ማለት ነው እንጂ በዚህ መንገድ አልነበረም ሌላኛ ወልአንቢያኡ ነብያቶች محفوظون ተጠብቀናቸው ምን ለኩፍር ኩፍር የሚፈጽም ነብይ አልነበረ ማለት ነው አንድ ሰው ነብዩላህ ኢብራሂምን ይጠራጠሩ ነበር በእምነታቸው ብለው አንዳንድ ኢኽዋኖች ወራሉ ይሄ ልክ አይደለም ወልመዓሲ الكبيرة ከተደለቅ ወንጀሎች ተጠብቀናቸው ነፍስን እንደማጥፋት ዝሙት እንደመፈጸምና خمر እንደመጠቀም ሌሎችንም والصغيرة التي ከዛችም ከትንሽ ወንጀል فيها በሷ ላይ ኺሰቱ ወደና ማለት ምንድነው ክብርን የሚያጓድል የሆነ ማለት ነው ክብርን የሚያጓድል ቆሻሻ የሆነ ትንሽ የሆነ ወንጀልም ቢሆን አይሰሩም ለምሳሌ ከሰሪቀቲ ሐበቲ ዒነቢን የወይን አንዲት ፍሬ እንኳን እንደ መስረቅ ያለን قبل النبوة وبعدها ነብይ ሳይሆኑም ሆነ ነብይም ከሆኑ በኋላ ቢሆን አሉ ነብይም ከሆኑ በኋላ ነብይም ሳይሆኑ አሁን ያልናቸው ነገሮችን በፍጹም የሚፈጽሙ አልነበሩ ማለት ነው ወተጁዙ عليهم በእነርሱ ላይ ግን ያመትባቸዋል المعاصي الصغيرة ትንሽ የሆነ ወንጀል التي ያቸው ወንጀል ليس فيها በውስጧ የሌለባት የሆነ ኺሰቱ ولا دناء ክብርን መንካት የሌለበት የሆነ ጸያፍ ያልሆነም ትንሽ የሆነ ወንጀል ሊፈጽሙ ያመቻል ለምሳሌ አደም አለይሂ ሰላም ዛፉን አላህ ከለከላቸው አይደለ ከዛ ያንን ዛፍ ሄደው ተጠቀሙት ማለት ነው ይሄ ትንሽ የሆነ ወንጀል ነው ክብራቸውን የሚገፋ አይደለም ክብርን የሚያራክስ አይደለም لكن ነገር ግን ይሄ ሲባል የቱቡነ ሚንሃ ከዛች ከትንሿ ክብራቸውን ከማትነካው ከትንሿ ወንጀል ይመለሳሉ ፈውራን በፍጥነት قبل أن يقتدي بهم በእነርሱ ከመከተሉ በፊት فيها በዛች ወንጀል غيرهم ሌላው ሰው ሳይከተላቸው ይመለሳሉ ተውበት ያደርጋሉ ማለት ነው አንዳንድ ሰው ይሄንን ልክ የክርክር መነሻ አድርጎ ሊጨቃጨቅ የሚሞክር አካል አለ እንዴት ይሄ ይባላል ነብዩላህ አደም እኮ ዛፉን የነኩት መእሙር ናቸው ባጢናን ዛሂሩ ግን መንህይ ናቸው ወይም ደግሞ መንህዩን የከለከሉ ዛሂሩን አላህ ከለከላቸው ውስጡን ግን አዟቸዋል እያለ የሚናገር ሰው አለ ማለት ነው ይሄ ዛሂሩን እንዳሰራላቸው ውስጡን ግን ስሯላቸው እንደዚህ አይነት ህግ አለ ማለት ነው ውስጡን ስራ አላህ ግን አትስራ ይባል ነገር አለ ማለት ነው ለዛ አይደለም ይሄ በጣም ባዒድ የሆነ እንደውም ወደ ፍልስፍና ጠጋ ያለ ነገር ነው እና በዚህ መንገድ አይገለጽም ማለት ነው ሌላኛ ወኢማኑ ቢላሂ በአላህ ማመን ወረሱሊሂ በረሱሉ ማመን هو እሱ አፍዱሉል ዋጂባቲ
ከግዴታዎች በላጩ ነው ወሸርጡን መስፈርትም ነው لقبول الاعمال الصالحه عند الله الله ዘንድ መልካም ስራችን ይቀበለን ዘንድ መስፈርት ነው ولدخول الجنه ጀነትን ለመግባት መስፈርቱ በአላህና በነብዩ ማመን ነው አሉ ሰለላሁ ዐለይሂ ወሰለም ሌላኛው ነገር ወማ አخبر አሁን ደግሞ ወደፊት ላይ ነብዩ ወደፊት ከሚገኝ ነገር ነግረውን ማመን ያለብን ነገር ነው ምን አሉ وما اخبر به النبي قال ነብያችን የነገሩን የሆነው ነገር ያ ምንድነው አሉ من عود الروح روح መመለሱን ይመስል መንፈስ روح መመለሱን والإحساس ሲመለስ ማወቃችንን ይመስል የሆነው ነገር من عود الروح روح መመለሱንና والإحساس ሲመለስ ማወቃችን الى الجسد ወደ አካላት ወደ ሰውነታችን في القبر በቀብር ውስጥ حق እውነታ ነው አንድ ሰው ዱንያ ላይ ሞቶ ከተቀበረ በኋላ ሩሑ ወደ አካሉ ተመልሳ ኢህሳስ ይሰማዋል ያውቃል እንደሞተ ማለት ነው ይሄ ነገር ሐቅ ነው እውነታ ነው ለናምን ይገባል ይሄን ያላመነ ካለ ካፊር ነው የሚሆነው ማለት ነው ሌላኛው ወዐዛቡል ቀብሪ በቀብርም ቅጣት ቢሩሂ ወልጀሰዲ በመንፈስም ይሁን በሰውነትም ለካፊር ለካፊር ولمن شاء الله له اللهم لوسنوا من عصاة المسلمين ወንጀለኛ ከሆኑ ሙስሊሞች ሐቁን እውነታ ነው ቀብር ውስጥ عذاب አለ ያ ደግሞ በአካላትን ብቻ አይደለም በሩህም በጀሰድም በመንፈስም በአካልም ሁሉክ ዱንያ ላይ እንደምናቀው አውቀንና ነቅተን ነው በዛ መንገድ የሚሆነው ማለት ነው ወይ ደግሞ ለካፊሮችና ሙስሊም ሆነው ወንጀል ለፈጽሙት ማለት ነው ሌላኛ ونعيم القبر የቀብር ጸጋም አለ للمؤمن التقي الله ለሚፈራ አማኝ حق እውነታ ነው وسؤال الملكين የሁለት መላእክት ጥያቄ منكر ونكير منكرና ነኪር ይባላል እሱ እውነታ ነው ለልመይት ለሞተው ሰው في قبره حق በመቃብሩ ውስጥ ይሄ ጥያቄ መስተናገዱ ሐቅ ነው ብሎ ማመን ግዴታችን ዋሉ ሌላኛው والإيمان ማመን باليوم الآخر በመጨረሻ ቀን ማመን አይ باليوم الذي ማለትም በዛ ቀን يجازى فيه العباد ባሪያዎች የሚመነዱበት የሚከፈሉበት የሆነ على أعمالهم በስራዎቻቸው ላይ ማለት ነው واوله يوم القيامه የመጀመሪያው ጊዜ መነሻው البعث መቀስቀስ ነው አሉ ሞቶ መነሳት ወሆስም خروج الموتى ሞታኖች የሚወጡት ነው من القبور ከመቃብራቸው ይወጣሉ አይደለ ይነሳሉ ያ بعث ይባላል ያ እንግዲህ የመጀመሪያው يوم القيامه يوم الاخر ጊዜ ገደል መነሻ ነው بعد اعاده الجسد الذي يهون አካል ከተመለሰ በኋላ اكله التراب አፈር የበላው ሰውነት ከተመለሰ በኋላ ኢንካነ ከሆነ من الاجساد التي ከዛች አካል ጭምር ከሆነ ياكلها التراب አፈር ከሚበላት ማለት ነው አፈር ከሚበላት ሰውነት ጭምር ከሆነ አፈር የበላው አካል ከተመለሰ በኋላ ከመቃብራቸው ሰዎች መነሳታቸው ይሄ بعث ይባላል መቀስቀስ መነሳት ይባላል እሱ يوم الاخر اول የመጀመሪያው ነው አሉ واخره የመጨረሻው ደግሞ الى استقرار اهل الجنه የጀነት ሰዎች እስከሚረጋጉ ነው في الجنه በጀነት ውስጥ واهل النار في النار የእሳትም ሰዎችም እሳት ውስጥም እስከሚረጋጉ ድረስ ይሄ ደግሞ يوم القيامه ወይ ደግሞ يوم الاخر የሚለው የመጨረሻው ገደብ ነው የሚሆነው ማለት ነው ከውስጡ ምንድነው የሚያቀፍ ልብ አድርጉ አሁን ላይ ሰዎች ከሞትንበት የምንነሳው بعث ይባላል አይደለ የዚህ يوم الاخر يوم القيامه የመጨረሻው ደግሞ የጀነት ሰው ወደ ጀነት የጀሃነም ወደ ጀሃነም ገብቶ እስከሚረጋጋ ነው ተብሏል መሐል ላይ ምንድነው ያለው ያለ ነገር ነው ምን አሉ ወየተضمኑ ይሄ መሐለኛው ጊዜ ያጠቃለለና ያካተተን የሚሆነው ምንን አልሐሽረ መነዳተን ወሆሱም ሰውቁን ናሲ ሰዎች ይነዳሉ ኢላ አርዲል መህሸሪ ወደ መሰብሰቢያ ቦታ ነጭ የሆነ ምድር አለ አርጦ ሙበደላ የተቀየረችው ምድር እዛ ቦታ ላይ ሰዎች ይሰበሰባሉ እዛ ላይ ሁሉም ሰው ወደ አርዶል መህሸር ይነዳል ይሄም እዛው ውስጥ ያለው ነው ሌላኛው ወለ ሒሳብ ምርመራንም ያቀፈ ነው የሚሆነው
وهوسم عرض أعمال العباد عليهم بباروتش لا يسرتن سرا ماقرب مالتنا والثواب من دع وهوسم الجزاء الذي يهون من كفيانه يجازاه المؤمن في الآخرة عند أمان مؤمن بآخرة مكفلونه على العمل الصالح ملكام كهون سرا مما يسره يميسدسته يهون مالتنا والعذاب قطعت وهوسم الجزاء الذي يهون كفيانه يجازاه العبد في الآخرة عند باريا آخرة لي ممن الدابتي هنا على المعاصي بونجلوچ لي مما يسوءه يميسكفاوي هنا يمي በጣም እንደዚህ የሚከፋበት የሆነ ማለት ነው والميزان ሚዛን የሚባላል ወሆሱም ما توزن به የሚመዘንበት ነው اعمال العباد የባሮቹ ስራ يوم القيامه ያሉ ነው ሚዛን አለ የመልካም ስራ በጎን መጥፎ ስራ በጎን ሆኖ የሚመዘንበት አለ ማለት ነው والصراط صراط ነው ድልድይ ነው ወሆሱም ጅስሩን ድልድይ ነው عريض የተጋደመ ነው يمد ተዘርግቷል فوق جهنم ከጀሃነም ጀርባ ከላይ ከጀሃነም ጀርባ ላይ የተዘረጋ የሆነ የተጋደመ ድልድይ ነው በጣም ከባድ ነው ከክብደቱ የተነሳ ሲመሰል ምንድነው የተባለው አሳሳሉ እንደ ሰይፍ አቀጣጠኑ ልክ እንደ ጸጉር ይሉታል ይሄ ተሽቢህ ነው ይሄ ከባድ ነው ለማለት ነው በጣም ከባድ ነው فيريده الناس ሰዎች በዛ ያልፋሉ احد طرفه አንደኛው ጫፉ የሲራጥ في الارض المبدله በተቀየረችዋ ምድር ላይ ተንተርሶ የተጋደመ ነው ከስር ላይ ሾለቆ ነው ያለው የጀሃነም ማለት ነው እና የተዘረጋው አንደኛው ጫፉ ከተቀየረችዋ ምድር ነው የሚሆነው መነሻው ማለት ነው መነሻው የሲራጥ መነሻው ይሄን ነው والطرف الاخر ያንኛው ጫፍ ደግሞ በስተመጨረሻ ላይ ያለው ሰው ፊት ለፊት ሄደው የሚዛለቁበት የሆነው መጨረሻው ጫፉ ደግሞ في مكان በሆነ ቦታ ነው بعده الجنه ከዛ ቦታ በኋላ ጀነት የሚገኝበት ከሆነ ቦታ ከጀነት ወድህ ነው ነገር ግን ከሱ በኋላ ጀነት ስለሚገኝ ምን አሉ في مكان بعده الجنه አሉ በሆነ ቦታ ላይ ነው ያለው ከሱ በኋላ ጀነት የሚገኝ ከሆነ ቦታ ማለት ነው ሌላኛው والحوض ገንዳ حوض መጠጥ ስንም ያጠቃለለ ቃል ነው ወሱ መካኑን ቦታ ነው اعد الله فيه شرابا الله መጠጥን ያዘጋጀበት لأهل الجنة ለጀነት ሰዎች يشربون منه ከርሱም ይጠጣሉ قبل دخول الجنة ጀነት ከመግባታቸው በፊት ሰዎች የሚጠጡት ሲራጥን ተሻገሩ በኋላ በሲራጡ ጫፍና በጀነት መካከል ላይ የሚገኝ ቦታ ነው فلا يصيبهم بعد ذلك ያንን ሐውዱን ከጠጡ በኋላ አያጋጥማቸውም ወማኡን ጥም የሚባል ነገር የጥም መቁረጫው ሐውዱ ረሱልላህ የነብዩ መሐመድ ሐውዳቸውና መጠጣቸው ነው የሚሆነው ማለት ነው ሌላኛው ወሸፋዓተ ማስታረቅ መልጃንም እንደዛው የሚያካተት ነው የውመል ቂያማ ሸፋዓ አለ ወሄሱም طلب اسقاط العقاب ቅጣት እንዲቀር መፈለግ ነው عن بعض عصاة المسلمين ከከፊል ወንጀለኛ ሙስሊሞች ቅጣት እንዲቀር መፈለግ ነው ولا تكون እሷን ሸፋዓ ደግሞ አትሆንም ኢላ ለልሙስሊሚን ለሙስሊሞች እንጂ አትሆንም ሙስሊሞች ግን ወንጀለኛ ነው የተባለውና ጀሃነም እንዲገባ ከተፈረደበት በኋላ መጥፎ ስራው ካመዘነ በኋላ ሲመዘን የዛን ጊዜ ሸፋዓ በማስታረቅ በማማለድ ግለሰቡ ከእሳት ነፃ ይደረጋል ማለት ነው ሱብሃንአላህ ሌላኛው ወልጀነተ ጀነት የሚባል ዓለም አለ ወይሄ እሷም ጀነት መካኑን ቦታ ነው አዓደሁ አላህ ያዘጋጀው ለተንዒም المؤمنين ሙእሚኖችን ለማጣቀም በዚሁ በጀነት ላይ ሙእሚኖችን ለማጎናጸፍ ለማጣቀም የተዘጋጀ የደስታ ምቹ የሆነ ሀገር ነው ማለት ነው የጀነት ጸጋ ተዘርዝሮ አይዘለቅ በጣም ደስ የሚል ሚማርክ የሆነ ሀገር ስለሆነ ወናረ እሳት ወይሄ እሷም መካኑን ቦታ ነች አዓደሁ አላህ ያዘጋጀው የሆነ لتعذيب الكافرين ካፊሮችን ለመቅጣት وبعض عصاة المسلمين እንደዛም ከፊል ወንጀለኛ ሙስሊሞች እንዲቀጡበት ነው አላህ Subhanahu Wa Ta'ala ጀሃነም ይባላል ቦታ ያዘጋጀና የፈጠረ ማለት ነው
ሌላኛው ወልጀነቱ ወናሩ ጀነትና እሳት ጀሃነም መኽሉቀታን الآن አሁን ዱንያ ላይ ተፈጥረዋል አሉ። አንዳንድ በዕዱል ሙዕተዚላ ምንም ይላል ጀነትና ጀሃነም አሁን አልተፈጠሩም ወደፊት የውመል ቂያማ ነው የሚፈጠሩ ብለው የሚወሩ አሉ። አላህ ቁርአን ላይ ኡዕደት ተዘጋጅቷል አዕደቱ ለዒባዲየ ሷሊሒን ለመልካም ባሮቼ አዘጋጅቻለሁ እያለ ገልጿል። የተፈጠሩ ናቸው ማለት ነው እና አሁን ተፈጥረዋል ነው። ወባቂየታኒ ቀሪዎችም ናቸው ኢላ ማ ላ ኒሃየተ ለሁ መጨረሻ የላቸውም ማለት ኢብኑ ተይሚያ ግን ምን አለ ጀሃነም ይጠፋል አለ። ግልጽ የሆነ ጥመት ነው ይሄ። ወኹሉዱል ሙእሚኒን ሙእሚኖች መዘውተራቸው ፊል ጀነቲ በጀነት ወልካፊሪን ካፊሮችም መዘውተራቸው ፊናሪ በእሳት ውስጥ ሐቁን እውነታ ነው። ወላ መውተ በዕደ ዛሊከ ከዛ በኋላ ሞት የሚባል ነገር የለም አሉ። ከዛ በኋላ ምን የለም አሉ ሞት የሚባል ነገር የለም አሉ። ሌላኛውና ከአርካኑል ኢማን የመጨረሻው ነጥብ ወልኢማኑ ቢልቀደሪ በአላህ ፍርድ ማመን ኸይሪሂ ወሸሪሂ መጥፎም ሆነ መልካምም ቢሆን ያ የተፈረደው ነገር መልካምም ሆነ መጥፎም ቢሆን ከአላህ የመጣ እንደሆነ ማመን አይል ኢዕቲቃዱ ለናምን ግዴታ ነው። ቢአነ ኩለማ يحصل የሚከሰተው የሚገኘው ነገር ሁሉ አጠቃላይ ሚን ኸይሪን መልካምም ይሁን ወሸሪን መጥፎም ይሁን فهو እርሱ ቢተቅዲሪላህ በአላህ መፍጠር ነው። ወኸልቂሂ ቢተቅዲሪላህ በአላህ ፍርድ በአላህ ውሳኔ ነው። ወኸልቂሂ በእርሱ መፍጠር ነው። ወመሺአቲሂ በእሱ በአላህ ፍላጎት ነው አለ ሁሉም ነገር ማለት ነው። ኢላ አነ ለኸይር ነገር ግን ኸይር ስራ ቢመሐበቲላህ በአላህ ውዴታ ነው አላህ ይወደዋል። ወቢአምሪሂ ደግሞ በአላህም ትእዛዝ ነው። ወፈዐሉ ኸይረ ለዐለኩም ትፍሊሑን መልካምን ስራ ስሩ ስለተባለ ወሸረ መጥፎ ነገር ለይሰ አይደለም ቢመሐበቲላህ አላህም ይወደው አይደለም ወላ ቢአምሪሂ የአላህም ትእዛዝ የለበትም አላህም ያንን መጥፎ ስራ እንድንሰራ አላዘዘንም ማለት ነው። እና ይሄ እስካሁን የገለጻቸው ነገሮች በጣም መሰረታዊና እጅግ በጣም ወሳኝ ናቸው። እየተማርን ለሌላው አካል ማስተማራችንን መዘንጋት የለብንም። ለዛሬ በዚህ ጋር እናቆማለን። ተጠቃሚዎች አላህ ያድርገን፣ ዒልምንም አላህ ይጨምራል። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን